إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا. السلام عليكم ورحمة الله وبركاته. بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. الحمد لله ثم الحمد لله. በዚህ በጉራጌ ዞን አክሊልና ሙሁር ወረዳ በሐዋርያት ከተማ በዚህ በምንገኝበት በዲያኡል ሐቅ መስጂድ እንዲሁም በቢላል መድረሳ ዛሬ የደስታ ዛሬ ኢስላም ከፍ የሚልበት ቁርአን ከፍ የሚልበት አላህ Subhanahu Wa Ta'ala ያገራላቸው በርካታ ተማሪዎች ቁርአንን ሐፈዘው የሚመረቁበት ልዩ ቀን ስለሆነ እንኳን ደስ አላችሁ እንኳን ደስ አለን። አልহামዱሊላሂ ረቢል ዓለሚን አልহামዱሊላሂ ረቢል ዓለሚን። በዚህ ዘመን ሰዎች ለተለያየ ሐራም ለሆነ ነገር ገንዘባቸውን ኢንቨስት በሚያደርጉበት ዘመን ሰዎች ሐራም ለሆነ ነገር ረጅም ተጉዘው ተሰባስበው አላህ Subhanahu Wa Ta'ala በሚያምጹበት ዘመን የአላህን ቃል ለመስማት በዚህ ባለፈው 2 ዓመት ቁርአንን ሲያሐፍዙ የነበሩ ቁርአንን ሲማሩ የነበሩ የተለያዩ ኪታቦችን ሲማሩ የነበሩ ተማሪዎችን ለማስመረቅ መሰባሰብ ትልቅ እድል ነውና በድጋሜ እንኳን ደስ አላችሁ እንኳን ደስ አለን። ኢንሻአላህ ዛሬ በጣም የሚያስገርሙ የሚያስደምሙ ልዩ የሆኑ ተማሪዎቻችንን ማህደራቸውን የምንሰማበት የትምህርታቸውን ፍሬ የድካማቸውን ፍሬ አስተማሪዎቻቸው ምን ያክል እንደደከሙ ይሄንን መድረሳ እውን ለማድረግ ለተማሪዎች ለተለያየ ወጪ ለቀለብ ለመሳሰሉ ነገሮች ወጪ ያደረጉ ሰዎች በአጠቃላይ ፍሬያቸውን የሚመለከቱበት ውጤታቸውን የሚያዩበት ቀን ነውና السلام عليكم ورحمة الله وبركاته. الحمد لله رب العالمين الصلاة والسلام على رسول الله. الحمد لله الله سبحانه وتعالى لذي لتكبروا تلك أن تلك سب يتلك نعمة يا الله بركة يا لبة اجتماع الله لذي سلامك كان الحمد لله لأن لو يقبل مالتنا بارك الله فيكم. الحمد لله እዚህ ቦታ ላይ እንደሚታወቀው ምን እንደሆነ ሁላችንም ምናየው ነው ምናውቀው ነው ታሪኩን። ዛሬ ግን ይህ ሁሉ ጀማዓ እዚህ እንዲሰበሰብ አላህ ሰበብ አድርጎት ይህ ትልቅ ገበያ በመቆሙ አልহামዱሊላህ ልንለው ይገባል። ወኢን ተዑዱ ኒዕመተላሂ ላ ተሕሱሃ አላህ Subhanahu Wa Ta'ala ብዙ ጸጋዎች ለኛ አጎናጽፎናል። ባረከላሁ ፊኩም ብዙ ኒዕማዎች ሰጥቶናል ማለት ነው። ከመፈጠራችን ጀምሮ የሰጠንን ኒዕማ ብንቆጥረው ብንዘረዝረው ልንዘልቀው አንችልም። ባረከላሁ ፊኩም ከዚህ ሁሉ ደግሞ ከፍ ያለው ትልቁ ኒዕማ የሂዳያ ጸጋ አላህ እስልምና ለኛ መስጠቱን እኛም መርጦ እዛ ውስጥ ማስገባቱን የላቀ ኒዕማ ነው ማለት ነው። ባረከላሁ ፊኩም ለዚህም አልহামዱሊላህ ልንል ይገባል ማለት ነው። ባረከላሁ ፊኩም ስለዚህ አላህ Subhanahu Wa Ta'ala ይህንን የላቀውን እስልምና በእኛ ላይ ለኛ መርጦ ሲሰጠን በዘራችን በጉብዝናችን በእውቀታችን
አይደለም ማለት ነው። አላህ ሽቶ የአላህ ፍላጎት ሆኖ ይሄንን ሙስሊሞች ስላረገን አሁንም ደግመን ደጋግመን አልহামዱሊላህ ልንል ይገባል ማለት ነው። እና ይሄ ቁርአን የሚለው ነገር ለኛ ህይወታችን ነው። ባረከላሁ ፊኩም። ዓሳ ከባህር ውጪ ከውሃ ውጪ እንደማይኖረው ሁሉ እኛ ያለ ቁርአን መኖር አንችልም። ህይወታችን፣ ሀያታችን፣ ህልውናችን ቁርአን ነው ማለት ነው። ባረከላሁ ፊኩም። ቁርአን መድኃኒታችን ነው። ቁርአን መመሪያችን ነው። ቅድም እንዳልኩት ቁርአን ህልውናችን ነው ማለት ነው። ባረከላሁ ፊኩም። ለቁርአን የምንሰጠው ትርጉም በጣም ከፍ ያለ ሊሆን ይገባል ማለት ነው። ባረከላሁ ፊኩም። ከቁርአን ትልቁ መልእክት ስለ አላህ መናገር ነው። ስለ አላህ ጌትነት፣ ስለ አላህ ተመላኪነት በእያንዳንዱ አንቀጽ፣ በእያንዳንዱ ገጽ ላይ፣ በእያንዳንዱ ሱራ ላይ የቁርአን ትልቁ ትኩረት ምንድነው? አላህን በብቸኝነት ማምለክ ነው። ቅድም ይነገር የነበረው ምንድነው? አላህን በብቸኝነት ማምለክ ነው ማለት ነው። ባረከላሁ ፊኩም። ትልቁ የቁርአን መልእክት ላኢላሃ ኢላላህ ነው። ይህ ላኢላሃ ኢላላህ ልናረጋግጥ ይገባል ማለት ነው። ባረከላሁ ፊኩም። የቁርአን አንኳሩ መልእክት ከምንም ነገር በላይ ትልቁ መልእክት የቁርአን መልእክት ምንድነው? ላኢላሃ ኢላላህ ከሊመቱ ተውሂድን ማረጋገጥ ነው። አላህን በብቸኝነት ማምለክን ማረጋገጥ ነው ማለት ነው። ባረከላሁ ፊኩም። በዓለም ላይ ያሉ ህዝቦች ያጡት ነገር፣ አብዛኞቹ ያጡት ነገር ምንድነው? ይሄንን ላኢላሃ ኢላላህ ብሎ ላኢላሃ ኢላላህ የሚጠይቀውን መስፈርት አሟልቶ በላኢላሃ ኢላላህ ኖሮ በላኢላሃ ኢላላህ ማለፍ ነው ያልቻለው ትልቁ ችግር ማለት ነው። ባረከላሁ ፊኩም። አላህን በብቸኝነት ማምለክ ተውሂዱን ማረጋገጥ ነው። ስንኖር ላኢላሃ ኢላላህ ልንል ይገባል። አንኳሩ መልእክት ይሄ ነው። አላህ ስብሓንሁ ወተዓላ ያመኑ ሰዎችን እመኑ ይላቸዋል። ያ አዩሃ አለዚነ አመኑ አሚኑ። አመንን ካመኑ በኋላ ለሙእሚኖች እመኑ ይላቸዋል። በምን? በአላህ እመኑ። በአላህ በተመላኪነቱ፣ በኻሊቅነቱ፣ በጌት በሩቡብያው፣ በዑሉሕያው፣ ቢአስማዕ ወሲፋቲሂ የአላህን ጌትነት አጽድቁ ይለናል ማለት ነው። ባረከላሁ ፊኩም። ስለዚህ የተውሂዳችን ነገር አደራ ማለት ይኖርብናል። ከተውሂድ በኋላ ተውሂድን ሊያለማምደን ተውሂድን የሚያስይዘን ምንድነው? ቁርአን ነው። ቁርአን ገመድ ነው። ጫፉ አላህ ዘንድ ያለ፣ አንዱ ጫፍ እኛ ዘንድ ያለ። ፈመን እስተምሰከ ቢልዑርወቲ ልውثቃ ለንፊሳመ ለሃ ወላሁ ሰሚዑን አሊም። ያችን ገመድ አጥብቃችሁ ያዙ። ወዕተሲሙ ቢሐብሊላሂ ጀሚዓን። ይቺ ገመድ ተውሂድ ናት። እሷን አጥብቆ መያዝ ነው። የተውሂድ መልእክት ተላልፏል። ብዙ ጊዜ ደግሞ ተደጋግሞ ብዙ ጊዜ ተደጋግሞ ተላልፏል ማለት ነው። የሰው ልጆች ሙስሊም ነኝ ብለው ካሉ በኋላ እስልምና ውስጥ አለሁ ብሎ ሽርክ ከተቀላቀለበት፣ ተውሂድ ከተለቀቀ፣ ተውሂዱ ካልጸዳ ባረከላሁ ፊኩም ነገሩ ሁሉ ብልሹ ይሆናል፣ ይበላሻል ማለት ነው። ባረከላሁ ፊኩም። ሶላቱ፣ ጾሙ፣ ሰደቃው፣ ቂራአው ሁሉ ነገር ይበላሻል። አላህ ይጠብቀን። የሚያበላሸው ምንድነው?
ከተውሂድ አንዳች ነገር ከጎደለች ወይም ደግሞ ሽርክ ከተቀላቀለበት ነገር ሁሉ ይበላሻል። አላህ ይጠብቀንና ይህ በምንድነው ጥንቃቄ ማድረግ ይኖርብናል? ተውሂድ ማለት ምን ማለት ነው? ተውሂድ የሚያበላሹ ነገሮችስ ምንድናቸው የሚለውን ነገር ነው ነብዩ ሰለላሁ ዐለይሂ ወሰለም ከቤተሰቦቻቸው ከአጎቶቻቸው ልጆች ከጎሳቸው ከብሔራቸው ያጣላቸው ያጨቃጨቃቸው ከሀገር ያሰደዳቸው ከቤተሰባቸው ተነጥለው እንዲወጡ ያደረጋቸው የምን ጉዳይ ነው? የተውሂድና የሽርክ ጉዳይ ነው ማለት ነው። ባረከላሁ ፊኩም። ያ ትግል ነው በቃ የተካሄደው። ጠቅላላ ቁርአን የሚዘክረው የዚህ ትግል ውጤት ነው። ያ ነው ትግሉ እኮ በቃ ያ ትግል ውስጥ መግባት ሙስሊሞቹ ሁሉ ይጠበቅባቸዋል ማለት ነው። ባረከላሁ ፊኩም። ተውሂድ ሲረጋገጥ ምድር ሰላም ትሆናለች። አላህ በብቸኝነት ሲመለክ ምድር ትስተካከላለች፣ ዱንያም አኺራ ይስተካከላል ማለት ነው። ባረከላሁ ፊኩም። ስለዚህ ኢንሻአላህ አላህ ሱብሓነሁ ወተዓላ ነብዩን ሽርክ ሊያጠፉ ልኳቸው ምንድነው? ለኢን አሽረክተ ለየሕበጠነ ዐመሉከ ወለተኩነነ ሚነል ኻሲሪን ይላቸዋል። አንተ ያ ሙሐመድ አንዳችን ነገር በእኔ በአምልኮ በእኔ ላይ አንዳች ነገር ብታጋራ የሰራኸውን ስራ ሁሉ ከንቱ አረግብሃለሁ፣ ከሚከስሩትም ትሆናለህ፣ ተጠንቀቅ እያለ ነው። ፈከይፈ ቢና ያ ኢኽዋ፣ እኛስ እንዴት ነው? ይሄ ነው የተውሂድ ዳዕዋ የሚያደርግ ሰው ህፃናት ልጆች አይባልም። የዛሬ 30 ዓመት አካባቢ የነበረን ሰው ስለ ተውሂድ ዳዕዋ በሚነገርበት ጊዜ እናንተ ልጆች ናችሁ፣ ዝም በሉ፣ ቀስ በሉ፣ ተረጋጉ፣ ጠቆነት ይባል ነበር። አሁን ዛሬኛ ጠቆነት አይደለንም። በቃ ሽበት አውጥተናል፣ 50 ዓመት አልፈናል። ባረከላሁ ፊኩም። ብዙ ሽማግሌዎችም ደግሞ አሉ ማለት ነው። ስለዚህ ኢንሻአላህ ተውሂዳችን የተውሂድ ነገር አደራ ማለት አደራ መባባል አለብን ማለት ነው። ባረከላሁ ፊኩም። ነቢዩ ሰለላሁ ዐለይሂ ወሰለም በሄዱበት መንገድ ፍኖታቸውን ተከትለን መሄድ ይኖርብናል። ባረከላሁ ፊኩም። እንግዲህ አጭር መልእክት ለማስተላለፍ ነው። ዛሬ በጣም የደስታ ቀን ነው። የዛሬ 30 ምናምን ዓመት በፊት ቁርአን አስተካክሎ የሚቀራ ሰው በነظር እያየ ቁርአን አስተካክሎ መስጂድ ውስጥ የሚቀራ ሰው ማግኘት እጅጉን በጣም የሚናፍቅበት ጊዜ ነበረ። ዛሬ ሁፋዞች አሉ፣ ቁርአንን የዋጡ ቁርአንን እንዳለ ውስጣቸው ያለ መጽሐፍ ሳያዩ ቁርአንን 30ም ጁዝ የሚቀሩ ልጆች አሉ አሁን። ይሄ ትልቅ መታደል ነው እኮ። ድሮኛ ቁርአን ስቀራ ሐፊዘል ቁርአን እኮ መሬት ሲሞት መሬት አይበላውም ይህ እንባል ነበር። ግን እንደ ሰማይ ነበር የሚርቅ። እንደ ረሳም ሆነ እንዴት ተሐፍዛለ ቁርአን? የሰማይ አክል የሚርቅ ነበር ቁርአን መሐፈዝ። ዛሬ ግን ትንንሽ የኛ ልጆች እዚሁ ካብራካችን የወጡ ቁርአንን ተንቀሳቃሽ ቁርአኖች ናቸው። ዛሬ በዓለም ላይ ቁርአን የሚያጠፋ ሰው ቢመጣ ያው ይጽፉታል፣ ነገ አይጠፋም። በቃ አንድ ዝም ብሎ ተራ መጽሐፍ ሙክተሰር መጽሐፍ መሐፈዝ አይቻልም። በቃል መያዝ ይከብዳል። የትኛውም መጽሐፍ በዓለም ላይ የተሸመደደ መጽሐፍ የለም። ቁርአን አለ፣ በቃ ይንቀሳቀሳል። ይሄ የአላህ ተአምር ነው። እዚህ ላይ መታደም ደግሞ የኒዕማዎች የጸጋዎች ጸጋ ነው። ወንድሞች አልሐምዱሊላህ ልንል ይገባል፣ ልንደሰት ይገባል። እዚህ ጨለማ ውስጥ ቁርአን ሲንቀሳቀስ እያየን ነው። የአላህ ባሪያዎች ይኸው ታድመዋል፣ ውር ይላሉ ጀግኖች። በመጨረሻ እዚህ ላይ የሚንቀሳቀሱ ወንድሞች ሌት ተቀን የሚለፉ አላህ ኸይር ጀዛአቸውን ይክፈላቸው። ሁላችንም ዱዓ ልናደርግላቸው ይገባል። ሰምተው ከሚሰሩ ሰዎች አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሼክ አህመድን ከልብ እናመሰግናለን። እንግዲህ አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ያድርገን ኢንሻአላህ። ልቦናችንም በቁርአን ያበራል። ፕሮግራማችንን ኢንሻአላህ የምንጀምረው
ውድ ተማሪዎቻችንን ወደ መድረክ በመጋበዝ ይሆናል። 51 ተማሪዎች ናቸው ወደ መድረክ የሚመጡት። ተማሪዎች ወደ መድረክ። አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር። ከዚሁ ከጉራጌ ዞን ከአጎራባች ክልሎችና ዞኖች ከተለያዩ ቦታዎች ወደዚህ መድረክ መጥተው የተማሩ ተማሪዎች ናቸው። 51 ናቸው። አላሁ አክበር ተክቢር አላሁ አክበር አላሁ አክበር ተክቢር አላሁ አክበር። ለሁለት ዓመታት ያክል እዚሁ ዲያኡል ሐቅ መስጂድ ላይ በቢላል መድረሳ ሲማሩ የነበሩ ተማሪዎች ናቸው። ይህ ለቢላል መድረሳ 6ኛ ዙር ያስመረቃቸው ተማሪዎች ናቸው። ተክቢር ተክቢር አላሁ አክበር አላሁ አክበር። ዛሬ ሐዋርያት በቁርአን ከፍ ትላለች፣ በአላህ ቃል ትደምቃለች። ልቦናችን የአላህን ቃል በመስማት ይደሰታሉ፣ ይረካሉ፣ ይረጥባሉ። ተክቢር አላሁ አክበር። ነቢዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ በዚህ ኪታብ በቁርአን ሰዎችን ከፍ ያደርጋቸዋል፣ ይህንን ቁርአን የተዉትን ደግሞ ዝቅ ያደርጋቸዋል ብለዋል። ይህንን መድረሳ የከፈቱ ያስተማሩ የደገፉ የተማሩ ተማሪዎች ሁሉ በቁርአን ከፍ ብለዋልና እንኳን ደስ አላችሁ፣ እንኳን ደስ አለን። ተክቢር አላሁ አክበር አላሁ አክበር። ኢንሻአላህ ፕሮግራማችንን በይፋ ጀምረናል። ለዚህ ፕሮግራም ከአዲስ አበባ የመጣችሁ ከዚሁ ከሐዋርያት ከአጎራባች ዞኖች ከተሞች የመጣችሁ እንግዶች ሁሉ እንዲሁም የማዕከላዊ ኢትዮጵያ እስልምና ጉዳዮች ምክትል ሰብሳቢ ኡስታዝ በህጃ እና ሌሎችም ኡስታዞችና መሻይኾች እንኳን ደህና መጣችሁ በማለት ፕሮግራማችን እንጀምራለን። ኢንሻአላህ የመጀመሪያው የእንኳን ደህና መጣችሁ መልእክት የሚሆነው በሼክ ሙሂዲን አህመድ ይሆናል። የዚህ የቢላል መድረሳ ሙዲር የሆኑት ሼክ ሙሂዲን አህመድ ወደ መድረክ ይመጣሉ። ተክቢር አላሁ አክበር። ሼክ ሙሂዲን فليتفضل مشكورا ومأجورا. السلام عليكم ورحمة الله تعالى وبركاته. يا ማዕከላዊ ኢትዮጵያ እስልምና ጉዳዮች ምክትል ፕሬዝዳንት ኡስታዝ በህጃ ጅላሉ እንዲሁም ሌሎቹ በተለያየ መልክ መጅሊስን ተወክላችሁ ያገለገላችሁ ያላችሁ በዝርዝር ስም ሳልጠቅስ በተመሳሳይ ትላልቅ ከአዲስ አበባና በዙሪያው የመጣችሁ መሻይኾች፣ ዑለማዎች፣ ዱዓቶች እንደዚሁም በቅርቡም በርቅም ጥሪ ተደርጎላችሁ ጥሪያችንን አክብራችሁ የመጣችሁ እንግዶቻችን ባዘናዎቻችን እንኳን በደህና መጣችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አለን። አላሁ አክበር አላሁ አክበር። ኢንሻአላህ በመቀጠል እኔ ብዙ ሰዓት አላወራም። አጠር ያለ መልእክት ለዛሬ ለሚመረቀው የመድረሰተል ቢላል የሐዋርያት ከተማ የዲያኡል ሐቅ መስጂድ ተማሪዎችን በተመለከተ እነዚህ ተማሪዎች የ6ኛ ዙር ተመራቂዎች ሲሆኑ በቁጥራቸው 51 ይሆናሉ። ስንቀበል ምናልባት ከዛ ቁጥር ትንሽ ከፍ ያለ ቢኖራቸውም እያሉ የቀነሱ 51 አካባቢ ደርሰዋል። እነዚህ 51 ተማሪዎችን 2 ዓመት እዚህ ሲቆዩ የተለያዩ እስላማዊ ትምህርቶች ምናልባት ብዙ ጊዜ የሚታወቀው የሂፍዝ ማዕከል በመባል ቢሆንም ሂፍዝም ብቻ ሳይሆን ቁርአንን መሸምደድ ሳይሆን ትልቁ ታርጌቱ ቁርአን ቢሆንም የረቡል ዓለሚን የአላህ ጀለ ወዐላ ቁርአንን መሸምደድና መሐፈዝ ከሁሉም ቅድሚያ የሚገባው ጉዳይ ቢሆንም ጎን ለጎን በጣም ብዙ የሆኑ እስላማዊ መጽሐፎችን እስላማዊ ኪታቦችን ሲቀሩ
ሲሸመድዱ አሁን ወደፊት ኢንሻአላህ በተማሪዎቻችን አንደበት ላይ ሳምፕል እንደምትሰሙት በጣም ብዙ ኪታቦችን ሲከታተሉ ከርመዋል። እነዚህ ተማሪዎች እዚህ ቦታ ላይ 2 ዓመት ሲቆዩ በጣም ብዙ ድካሞች ተደርጎባቸዋል። የኢኮኖሚ፣ የሰዓት፣ የብዙ ነገር ማለት ነው። ኡስታዞች ደክመዋባቸዋል። ወንድሞች ከከተማም ከገጠርም ወጪዎቻቸው በማፍሰስ ሐሳቦቻቸውን ወደዚህ በማዝለቅ በማስገባት ብዙ ድካምና ብዙ ልፋት ተደርጎባቸዋል። ዛሬ እንደምታዩዋቸው አምረው ደምቀው ፊታችሁ ላይ የቻሉት ከብዙ ድካም በኋላ ነውና እነዚህ ተማሪዎች ከዛሬ ጊዜ ጀምሮ አላሁ ጀለ ወዐላ ፍቃዱ ከሆነ እንደሚታወቀው የመድረሳው ዋናው ዓላማ ሁሉም ሊያሰመርበት የሚገባው የመድረሰቱል ቢላል ዋነኛው ዓላማው ተማሪዎችን እዚህ 2 ዓመት ሲያቆይ ከተማሩ በኋላ ወጥተው ማህበረሰቡን 2 ዓመት በግዴታነት እንዲያገለግሉ ነው። በቀላሉ ማለት ነው። በቀላሉ እዚህ ተመርቀው ከወጡ በኋላ ማህበረሰባችን ጋር በመውረድ ኹጥባ ጁሙዓ ኹጥባ ማይደረግባቸው መስጂዶች ላይ ኹጥባን እንዲያደርጉ ኹጥባ ማድረግን ይችላሉ። ኢማም መስጂድ ላይ ኢማም ማሰገድ የሌለባቸው ቦታዎች ኢማም ሆነው እንዲያገለግሉ ቁርአን ማስቀሪያ ቦታ የሌለባቸው ቦታዎች ቁርአንን እንዲያስቀሩ እያደረግን ነው ያለነው። ምናልባት እነዚህ የስድስተኛ ዙር ተማሪዎች እንደመሆናቸው ከዚህ በፊት የወጡት የአንዱ የሁለት የሶስቱ የአራቱ ከዛ በኋላም ያሉ ተማሪዎች በዚህ መሰረት ማህበረሰቡን ወርደው ልክ አሁን እንዳለንበት ፀሐይ ማንም ሰው በሚያየው መልክ እያገለገሉ መሆኑን ለማንም ሰው ግልጽ ነው። ነገር ግን አንዳንድ ችግሮች ይታያሉ። ይህ ምንድነው? ተማሪዎች እዚህ ቦታ ላይ 2 ዓመት ተምረው ከወጡ በኋላ ማህበረሰቡ ጋር ሲቀላቀሉ አንዳንድ ችግሮች ይገጥሟቸውና ማገልገል ያለባቸውን ያክል ሳያገለግሉ ወደ ተለያየ ቦታ ላይ ይንቀሳቀሳሉ። ይሄ ማለት ማህበረሰቡ በቂ የሆነ ድጋፍ ካለማድረግ በቂ የሆነ እገዛ ካለማድረግ ከጎናቸው ባለመቆም የተነሳ ብዙ የታለመለትን የመድረሳውን ዓላማ ሳይሳካ ይቀራል። ስለዚህ እየሰማችሁ ከሆነ አባቶች እዚህ አካባቢ ያላችሁ አክሊል ላይ ያላችሁ በሌላ ቦታ ላይ የመጣችሁ ከተማ ላይ የምትኖሩ ወንድሞችም እነዚህ ተማሪዎች ከወጡ በኋላ ሰው ናቸውና ተማሪዎች ተወጡ በኋላ ሰው ናቸው። መብላት ይፈልጋሉ፣ መጠጣት ይፈልጋሉ፣ መልበስ ይፈልጋሉ። ማንኛውም ማህበረሰብ መጠቀም የሚፈልገውን ይፈልጋሉና ሁላችሁም በገጠር በከተማም ያላችሁ ከጎናቸውን እንድትቆሙ በአላህ ስም እጠይቃችኋለሁ። አላሁ አክበር። በአላህ ስም ቃል እንድትገቡልኝ እጠይቃችኋለሁ። በጣም ብዙ ድካም ነው የተደረገባቸው። ከጎናቸው ቁማችሁ ኢንሻአላህ ተዓላ የታሰበውን ዓላማን እንዲያሳኩ ማድረግ መቻል አለባችሁ። ኢንሻአላህ እኔ ሰዓቱ ለማሳጠር ከዚህ አላስረምዝም። በዚህ ጉዳይ ላይ በጣም አደራ ነው የምላችሁ። ጀዐለኒ አላሁ ወኢያኩም ሚነ الذين يستمعون القول فيتبعون احسنه والسلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله وبركاته. أستاذ محي الدين جزاه الله خيرا. إن شاء الله وده ቀጣይ ፕሮግራም ከመሄዳችን በፊት ዘግይተው የመጡ እንግዶቻችንን እንኳን ደህና መጣችሁ እንላለን። ኡስታዝ ኢልያስ አወል የኢብኑ መስዑድ ኢስላሚክ ሴንተር ስራ አስኪያጅና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ኦዲትና ኢንስፔክሽን ሰብሳቢ፣ እንዲሁም ኡስታዝ ሱልጣን፣ ኡስታዝ ሰልሰቢል፣ ኡስታዝ ዳውድ ዘግየት ብለው መጥተዋል። እንኳን ደህና መጣችሁ ለማለት እንወዳለን። ኢንሻአላህ ቀጣይ አጠር ያለ መልእክት የሚያስተላልፉልን የማዕከላዊ ኢትዮጵያ የእስልምና ጉዳዮች ምክትል ሰብሳቢ ኡስታዝ በህጃ ይሆናሉ። ኡስታዝ በህጃ ፈሊተፈضل مشكورا ومأجورا. السلام عليكم ورحمة الله وبركاته.
بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله وبعد الحمد لله ثم الحمد لله ثم الحمد لله يا الله سبحانه وتعالى رحمة نعمة خرمت بروتو بقراق يافر بل بتلي دوم بزا كبابي زاينة يهر نعمة أزوت زي الله سبحانه وتعالى نعمة بانغرين قد قادي خري إيجل الله سبحانه وتعالى يجيها نعمة يامسغن كن بهار أدب النهوتي بارم الحمد لله رب العالمين وزنغاوي ذاتا بيتشان خرا الله سبحانه وتعالى أمسغنوت بروتا الحمد لله رب العالمين بواري أنك تيايد كيوي معارو بروت ياسفلق بروتو يا معار أمروتنا ربي كقلبتنا تأوكتنا تنبرتنا إنمونا الله سبحانه وتعالى يا بند أريهري معار أمروتنا ربي باننتانا قلبن دا أتشوتني انتانا بيانا زنغا سواتو بامنو زياد ياجنو يهر انكو يهرو دينجان دا يزهري تيچانو غزيا نبرت يانن سو بنبرتتا اوقت يانن سو باوقتتا غلبت يانن سو بغلبتتا بوت يهر ار الله سبحانه وتعالى يانا ويهر امانا يتقم يا بركته يهر سب يرم الله سبحانه وتعالى امسغنم بروتو بزا غطامي زي بروجرام اخوادار سنانتان دنجان دايت مرقو هما يچالكو اهرنم تامركو يربركو يهرو سبات تقلاي الله سبحانه وتعالى نجا زنامنا ينايت سبسبنا هما عالم بمولوم يتسبسبتي بسبسبا غزيا يچوتن يهر زنگا فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره يچوتن يهر زنگا اندالن اجنيت يهري بغاما يتام خوار الله سبحانه وتعالى يامين كون بنا اللهم امين بانكي دمو የቁርአን ፕሮግራም የቁርአን ሂፍዝ ፕሮግራም አው ንቀር ደሲብር በዝብናሽ ነው ሁኔታ በሩቱ ነገር ግን ብንመደር ንበሩት ነረወ ያምሮት ደሞ አትዌት 3 ዩሪዮስ ተስበሰውን ታቃራውና በደመዶ አምሮት ይቻል ይሄ እንመንዳ ዛይነት ሜና በያንዳንደታ በቸነነው መደር ይቾት ይሄማ ወህር ነረወ ከአትከተርኩንታ ማሮውን ያነ ይፍቴ ኡስታዝ ሙሂዲን የባሮይ አርባነ ደንጃ ተመረው ይወጡንታ በተለያየ መርየር የትማሮይ ትምርት ያስተምሩማ ያጀግኑ አርነረ አትሰብ ቀናም ተማረን በሮት የበራ በሮት አንከረ አትሰብ ቀናም ተማረን በሮት የትከደር በሮት አንከረ አትሰብ ተማረን ቀናም በሮት ቤት ይረብር ዋሪ ያስፈልጉን በሮት አንከረ ምርየም ማህበረሰብ ያስፈልጉን ጋር እንዳለ ያስፈልግ ነው ያትከሽ ነው ይሄ ዝሰማሪ ያስፈልጉን ይበራ ይሰጭ ጋር መምነረ በሮት ያስፈልጉን በብዛ መደር ኡስታዝ ያአር ያቸኒንታ ያረቢት ያገዊ በቃይና በሜና እንዳወነም አትማይነ ችግሬና አርከማናሽ ነበሩቱ ዝደሙ ወህሬ ነው እንመንዳ ኒዕማ ቢናፈር ዝሪንጃ አኽሪ ያረዘንጋ አላህ ኒዕማት ይወር እንደከም ይመስር እንደ ከላ አንከረ አላህ ምርየም አይነት ኒዕማ ቢናፈር ባወረን ጆረንታነ ይትሰር እንደቴ ይጠይቅ እንደቴ ነገው መልቂያማ ዛህርንም ሐፊዝ ባነበረው መደር አቸነንም ይትሰር እንደቴ ጎበዝ ጠንቀቅ ንበነ ይቾቶ ህማናሚ ነው ሜዳን አስተካክል ነው እንሞና የኑ የስተካከል 40 መንኔ አላህ Subhanahu Wa Ta'ala ቲናነ መደው ወበሩ ዝያምሮት ዝንመንዳ በትረሳነ መጀመር አላህ ተፈሬ በፈቆደን ተግባራዊ ህርቃር በሚና የወርቃሪ ነበሩቱ እንመንዳ በቻለ አቅር ቃለ ገባቴን ይበና አላሁ አክበር ዛፈር ዝሰሚ ዋና ተሩት መታ ጠነማ ይከር ያነ ቁርአን ቤ ነው ጠነማ ተሩት መታ ምሳረ ተሩት መታ ብርሃን ሀረንታ ያበራ ያትየጅ ያነ ቁርአን የቋኔጊ የሐፈጂጊ የቾች በግዚያው ዝያህሮት ደሞ የቀናውታ የቅራ የትማራውታ ያስተምር አንት ማነይና ደሞ ይትመሮ ሰው ንግዝ ነው ይናም ደሞ ንቅራነ በህይወት ባንነ ግዚያ ይትመሪ አሬና ይሄ ዝንመታ ያምሮት የቻነ ያህርቃር ናሚነ እንደ ማከላዊ ኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ዛይነት ሜና እንደ ክልልም ከረም እንደ ጉራጌ ዞን አምሮት ያነብ እንዳር አንቅስቃሴ አሁ አምሮ ማህበረሰቡ የማይርስ ታንቄና የግዞት ያነብ እንደ አንደችን አር የግዞት ዝግጁንተ ወቢላሂ ተውፊቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተክቢር አላሁ አክበር። ሼክ በህጃን እናመሰግናለን። የማዕከላዊ ኢትዮጵያ እስልምና ጉዳዮች ምክትል ሰብሳቢ ናቸው። ኢንሻአላህ ፕሮግራማችንን ቶሎ ቶሎ ለማስኬድ ወደ ቀጣይ ፕሮግራም እንሄዳለን። ለተወሰኑ ደቂቃዎች የሚኖሩ ፕሮግራሞች የተማሪዎች ፕሮግራም ነው የሚሆኑት። በቅድሚያ ተማሪዎች መድረሳው ያለው እዚህ ሐዋርያት ከተማ ቢሆንም ተማሪዎቹ የመጡት ግን ከዚሁ ከጉራጌ ዞን ከስልጤ ከወለኔ ከኦሮሚያ ከተለያዩ ቦታዎች ስለሆነ አጠር ያለ የእንኳን ደህና መጣችሁ መልእክት በተለያዩ ቋንቋዎች ያስተላልፋሉ። ለዚህ የተዘጋጁ ተማሪዎች አሉ። ወደ መድረክ ይመጣሉ ኢንሻአላህ። أيها الآباء والأمهات والإخوة والأخوات والسادة والسادات أيها العلماء والمشايخ أيها الحضور الكرام بكل حب واحترام وشوق نستقبلكم ونفرش الورد والزهور طريقكم ونعطر حبر الكلمات بالمسك والعنبر لتليق بمقامكم وننتظر رؤيتكم دوما مع نسمات الليل وسكونه نتذكركم لتصيل همسات قلوبكم إلى قلوبنا فأهلا وسهلا يا ضيوفنا الكرام والسلام عليكم ورحمة الله تعالى وبركاته. يتكبره أباندا عدوتندا التم قبياندا يتكبره لماندا مشايخ دائي أستاذندا يتكبره بازراندا برقيم بقربيم تنكم يچنهم بوهيم يا حوارات كتما يا بلال مدرسة يا سدستن يازور يتماري مرقات بوهيم أسنانهم بوهيم أسناندم نكار دس باراندم دس سبرخو يتنوي السلام عليكم ورحمة الله وبركاته. የተከበራችሁ አባቶቻችን እናቶቻችን ወንድም እህቶቻችን እንዲሁም የተከበራችሁ ኡስታዝ መሻይኾቻችን ዳዒዎቻችን እንዲሁም የሐዋርያት ከተማ የሙስሊም ጀማዓዎቻችን እንዲሁም ከተለያየ ቦታ ከሩቅም ከቅርብም ጥሪ ተደርጎላችሁ ጥሪያችንን አክብራችሁ የመጣችሁ እንግዶቻችን እንኳን ለስድስተኛው ዙር ቢላል መድረሳ የሐዋርያት ከተማ የተማሪዎች ምረቃት ፕሮግራም እንኳን በሰላም መጣችሁ። እንኳን አደረሳችሁ፣ እንኳን አደረሰን፣ እንኳን ደስ አላችሁ፣ እንኳን ደስ አለን። በመምጣታችሁ በጣም ደስ ብሎናል። ደስ ይበላችሁ። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱሁ። የትከበርኩም የተወደድኩም አቦቸኛ እንደቸኛ ዋጂ ዋሽታቶኛ ዑለማ መሻይኽ ሸኛ ኡስታዝ ዳዒቸኛ በሐዋርያትም ያለሁም ጀማዓቸኛ ሁልም በሩኤትም በኡርቤትም ጠሩህማኒ የመጣሁም ነግዳዶኛ አቤለ ስድስተኛ ነይ ዙር የቢላል መድረሳ የደረሰች ምርዓት አቤ በወገር የትመጣሁም በመጦታሁም ደስ ባለናን ደስ የበለሁም የቁርአን ሸፋዓ የትኪተለሁም እና አይነት በርቼ አይግፈረሁም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። kabajamtoota keessummoota keenya jaalatamtoota fageenyaa fi dhiyeenya irraa waamicha keenya awwaattanii affeerraa keenya kabajanii iddoo kanatti argamtan hundaan anaa dhufu baga dhuftan isiniin jecha itti aansuudhaan kabajamtoota ulamoota keenya akkasumas kabajamtoota aalimman daa'ii keenya kabajamtoota ustaazan barattootaa fi maatii barattootaa akkasumas kabajamtoota abbootaa fi haawwata obboleessaa fi obboleettii keenya kabajamtoota hawaasa musliimaa hundaan baga rabbiin eebba madarsaa xumura marsaa jaffaa nuufi isinis ittiin gahe jecha baga gammanne baga gammaddan isiniin jecha wassalaamu alaykum warahmatullahi ta'ala wabarakaatuh. بونجت راوتنا آيتي بونجت رميتشتنا يشتي بونجت را علماء مشايختي أستاذ داعيتي بونجت را هواريات يا جماعتي بونجت را نطيسا بونجري غا إيراغيتي وباكا لابوتنيا زوريا بلال مدرسة مرقاتاسي هاشو سروغتيس هاشو سرويرتا نوني انت إيراغي شو نهنا كوفايتيس انت كوفايتيتي
والسلام عليكم ورحمة الله وبركاته. أبي تمتين تاي وانتكين تاي كوهاكت عناكت عماكت عمبيتاكت علماءكت مشايخاكت داعياكت هباي وقريتنا متنتا هباي كاني قريتي اللي شوهين هباي كاني ليك دوري بلالي مدرسة درس مريكاتي هباي وقريتنا متنتا هباي تشوهين هباي نساو تشون. والسلام عليكم ورحمة الله تعالى وبركاته. يتكبركم أبوتشنا إندتشنا يتكبركم واشتاتنا واجاجنا يتكبركم عالمتنا مشايخنا أستاذنا يتكبركم نقدادنا إنكم قد يتكبركم يا هواريات يا مسلم زمامتنا إنكم قد بروكم بقربم ترماني تروتناي أكبركم لمتام سبته اللم أبين لسدس لن يزور يا هواريات كتام يا بلال مدرسة يدرس مرقات أبي بوغريت أجيجيم أبي بوغريت أجيجينا أبي أفري بالمو أبي أفري بالنا بمتوتام سرم أفري بالنان أفري بالمو. السلام عليكم ورحمة الله تعالى وبركاته. Dear parents, siblings, religious fathers or experts, ustazes and another respected guests, congratulations. Welcome being exciting to hear 6th round Bilal Islamic Education Center's students graduation ceremony. Be happy and enjoy it. Islamic knowledge for all. Assalamu alaikum wa rahmatullahi ta'ala wa barakatuh. وعليكم السلام ورحمة الله وبركاته. ما شاء الله تبارك الله. ተማሪዎቹ ወደ ቦታቸው ከመመለሳቸው በፊት በምን ቋንቋ እንኳን ደህና መጣችሁ እንዳሉ ቢነግሩን ጥሩ ነው። ከመጀመሪያ ጀምሮ ትነግሩናላችሁ ማለት ነው። ከየት እንደመጡ እንድናቅ ማለት ነው። ከአሜሪካ ነው። ከሐዋርያት ወረዳ ነው የመጣሁት። ዘነበንደር ቀበሌ ሙጀር። ተክቢር አላሁ አክበር። እኔ የመጣሁት ከማዕከላዊ ኢትዮጵያ ከስልጤ ዞን ከስልጤ ወረዳ ቅበት ከተማ ነው የመጣሁት። በስልጥኛ ነው ማለት ነው። በስልጥኛ ነው ነገር። አላሁ አክበር አላሁ አክበር። አሁን የመጣሁት ከወለኔ ወረዳ ነው። ከወለኔ ወረዳ ከጉታጀር ወለኔ ወረዳ ነው የመጣሁት። በወለኛ ነው። አላሁ አክበር ተክቢር። እኔ የመጣሁት ከወላይታ ሶዶ ከክልል ነው። በወላይታኛ ነው። ወላይታ። አላሁ አክበር አላሁ አክበር። Ani kan dhufe Oromiyaa irraa godina Arsii Asallaa aanaa Zuwaay Dugdaa ganda Golbe irraa. Allahu akbar takbir ጎልቶማ እኔ የመጣው በኢንጌ ቢሉያን ከተማን ያሁልማም ትሽሉያሁም በወለንኛ የምጠብኝ ባሁማን የምጠብኝ። አላሁ አክበር ተክቢር። እኔ የመጣሁት ከጉራጌ ዞን መዲና ከሆነችው ወልቂጤ ከተማ ነው። ሰላም አለይኩም። አላሁ አክበር ተክቢር አላሁ አክበር። እየቸነው ተጃ ወረዳው የተንቢ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እየቸነው ተምሁር አክሊል ወረዳ ተውራንፉና ቀበሌ ተዟት ፈሸጎት ይውሪ መደሮሸን ነው። ይሄ ሳውዲ አረቢያ ውስጥ ያለ ከተማ አይደለም፣ እዚሁ ጉራጌ። ተክቢር አላሁ አክበር። ኢንሻአላህ ተማሪዎች ቦታቸውን ይዛሉ። ወደ ቀጣይ ፕሮግራም እንሄዳለን። ቢላል መድረሳ እዚሁ ከጉራጌ ዞን ተማሪዎች አለፍ ብሎ በተለያዩ ቦታዎች እስላማዊ ትምህርት እንዲዳረስ አስፈላጊ ናቸው የሚላቸው ቦታዎች ላይ ተማሪዎችን በመምረጥ በማምጣት በማሰልጠን ወደ መጡበት አካባቢ ሄደው የኢስላም ብርሃን ላልደረሳቸው ሰዎች እንዲደርስ የሚሰራ መርከዝ ነው ማለት ነው። ኢንሻአላህ ቀጣይ የሚኖረን ፕሮግራም በኢኮንያን በግጥም መልኩ የሚያቀርቡ ተማሪዎች ይኖራሉ። ተማሪ ረያን ያሲንና ተማሪ ሰዒድ አወል ወደ መድረክ ይመጣል። السلام عليكم ورحمة الله وبركاته. المنظومة البيقونية للشيخ عمر أو طه بن محمد البيقونية الشافعية المتوفى سنة 1080 رحمه الله، وهي منظومة تقع في 34 بيتا ذكر فيها باب أقسام علم مصطلح الحديث
بسم الله الرحمن الرحيم أبدأ بالحمد مصليا على محمد خير نبي أرسلا وذي من أقسام الحديث عدة وكل واحد أتى وحده أولها الصحيح وهو ما اتصل إسناده ولم يشذ أو يعل يرويه عدل ضابط عن مثله معتمد في ضبطه ونقله والحسن المعروف طرقا وغدت رجاله لا كالصحيح اشتهرت وكل مع الرتبة الحسن قصر فهو الضعيف وهو أقسام كثر وما أضيف للنبي المرفوع وما لتابع هو المقطوع والمسند المتصل الإسناد من راويه حتى المصطفى ولم يبن وما بسمع كل راو يتصل إسناده للمصطفى فالمتصل مسلسل قل ما على وصف أتى مثل أما والله أنباني الفتى كذاك قد حدثنيه قائما أو بعد أن حدثني تبسما عزيز مروي اثنين أو ثلاثة مشهور مروي فوق ما ثلاثة معنعن كأن سعيد عن كرم ومبهم ما فيه راو لم يسم وكل ما قلت رجاله على وضده ذاك الذي قد نزل وما أضفته إلى الأصحاب من قول وفعل فهو موقوف ذكر ومرسل منه الصحابي سقط وقل غريب ما روى راو فقط وكل ما لم يتصل بحال إسناده منقطع الأوصال والمعضل الساقط منه اثنان وما أتى مدلسا نوعان الأول الإسقاط للشيخ وأن ينقل عمن فوقه بعن وأن والثاني لا يسقطه لكن يصف أوصافه بما به لا ينعرف وما يخالف ثقة فيه الملا فالشاذ والمقلوب قسمان تلا إبدال راو ما براو قسم وقلب إسناد لمتن قسم والفرد ما قيدته بثقة أو جمع أو قصر على رواية وما بعلة غموض أو خفا معلل عندهم قد عرفا وذو اختلاف سند أو متن مضطرب عند أهيل الفن والمدرجات في الحديث ما أتت من بعض ألفاظ الرواة اتصلت وما روى كل قرين عن أخيه مدبج فاعرفه حقا وانتخيه متفق لفظا وخطا متفق وضده فيما ذكرنا المفترق مؤتلف متفق الخط فقط وضده فيما ذكرنا المفترق وضده مختلف فاخشى الغلط والمنكر الفرد به راو غدا تعديله لا يحمل التفرد متروكه مواحد به فرد وأجمعوا لضعفه فهو كرد والكذب المختلق المصنوع على النبي فذلك الموضوع وقد أتت كالجوهر المكنون سميتها منظومة البيقون فوق الثلاثين بأربع أتت أبياتها ثم بخير ختمت الله أكبر تكبير الله أكبر إن شاء الله ተማሪዎቹ ወደ ቦታቸው ይመለሳሉ جزاهم الله خيرا ተማሪ ረያን ያሲንና ተማሪ ሰዒድ አወል አላህ Subhanahu Wa Ta'ala ለኢስላም የሚጠቅሙ ወጣቶች እንዲያደርጋቸው እንማጸናለን ኢንሻአላህ በየመሃሉ ተማሪዎቹ ቁርአንን ያስደምጡናል ተማሪ አብዱረዛቅ موسى فليتفضل مشكورا ومأجورا أعوذ بالله من الشيطان الرجيم إن الذين يتلون كتاب الله وأقاموا الصلاة وأنفقوا مما رزقناهم سرا وعلانية يرجون تجارة لن تبور ليوفيهم أجورهم ويزيدهم من فضله إنه غفور شكور
والذي أوحينا إليك من الكتاب هو الحق مصدقا لما بين يديه إن الله بعباده لخبير بصير ثم أورثنا الكتاب الذين اصطفينا من عبادنا فمنهم ظالم لنفسه ومنهم مقتصد ومنهم سابق بالخيرات بإذن الله ذلك هو الفضل الكبير جنات عدن يدخلونها يحلون فيها من أساور من ذهب ولؤلؤا ولباسهم فيها حرير وقالوا الحمد لله الذي أذهب عنا الحزن إن ربنا لغفور شكور الذي أحلنا دار المقامة من فضله لا يمسنا فيها نصب ولا يمسنا فيها لغوب والذين كفروا لهم نار جهنم لا يقضى عليهم فيموتوا ولا يخفف عنهم من عذابها كذلك نجزي كل كفور وهم يصطرخون فيها ربنا أخرجنا نعمل صالحا غير الذي كنا نعمل أولم نعمركم ما يتذكر فيه من تذكر وجاءكم النذير فذوقوا فما للظالمين من نصير إن الله عالم غيب السماوات والأرض إنه عليم بذات الصدور تماري عبد الرزاق እዚሁ በመጣበት አጭር የአረብኛ ኹጥባ ይጋብዘናል ኢንሻአላህ ኹጥባ እየተደረገ ማውራት ክልክል ስለሆነ በጥሞና አዳምጡ الحمد لله رب العالمين خلق الجن والإنس لعبادته وأمرهم بتوحيده وطاعته وأشهد أن لا إله إلا الله وحده لا شريك له في عبادته كما أنه لا شريك له في ملكه وأشهد أن محمدا عبده ورسوله قام على قدميه في صلاة الليل حتى تفطرتا وقال إني أحب أن أكون عبدا شكورا صلى الله عليه وسلم وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فيا أيها الناس اتقوا الله تعالى وتفكروا لماذا خلقتم إنكم خلقتم لتعبدوا الله ولا تشركوا به شيئا والعبادة اسم جامع لكل ما يحبه الله ويرضاه من الأعمال والأقوال الظاهرة والباطنة وهي بهذا التعريف تشمل كل ما يفعله العبد بجوارحه وكل ما يقوله بلسانه وكل ما ينويه بقلبه مما شرعه الله تقربا إليه فالصلاة والزكاة والصيام والحج والجهاد في سبيل الله والأمر بالمعروف والنهي عن المنكر كل ذلك عبادة بدنية ومالية
وذكر الله بالتسبيح والتهليل والتكبير وسائر الأذكار المشروعة، كل ذلك عبادة قولية، واعتقاد القلب ونيته وإخلاصه عبادة قلبية. وإذا صلحت نية العبد أصبحت كل أفعاله عبادة، حتى الأمور العادية تنقلب إلى عبادة. فالنوم إذا نوى به التقوي على الأعمال ولم يترك بسببه واجبا من الواجبات يصبح عبادة. إنفاقه على نفسه وعلى زوجته وأولاده إذا نوى به الكفاف والتقوي على عبادة الله يصبح عبادة. فيا عباد الله اتقوا الله تعالى، فيجب على المسلم أن يبتغي وجه الله في كل تصرفاته وفي كل ما يأتي وما يذر، لأنه عبد لله ولأنه فقير إلى الله. وقد أمر الله بذلك نبيه صلى الله عليه وسلم حيث يقول جل وعلا: قل إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له وبذلك أمرت وأنا أول المسلمين. قل أغير الله أبغي ربا وهو رب كل شيء. فيا أيها المسلمون اتقوا الله تعالى، وبهذا يتضح أنه مطلوب من المسلم أن يصرف كل عباداته لله، لأنه رب كل شيء، فلا يصرف من عبادته شيئا لغير الله، لا لصنم ولا لبشر حي ولا ميت ولا لملك ولا لهوى نفسه ولا لطمع من أطماع الدنيا ولا لرياء أو سمعة، لأن العبادة متى خالطها شيء من الشرك بطلت. قال تعالى: ولو أشركوا لحبط عنهم ما كانوا يعملون. وقال تعالى: ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين. وكما أن المسلم مطالب بحفظ عمله من الشرك، فإنه مطالب بحفظ وقته وعمره من الضياع. إن صلاتي ونسكي ومحياي ومماتي لله رب العالمين. وذلك لأن وقت المؤمن ثمين وعمره غال ومحدود، لا تجوز إضاعته فيما لا يفيد. وإذا نظرنا في واقعنا وواقع الناس وجدنا الكثير لم يرفع بذلك رأسا، وإنما يعيش في هذه الدنيا عيشة البهائم، بل هو أضل سبيلا، لأن البهائم أدت مهمتها في الحياة وهذا الإنسان لم يؤد مهمته فيها، ولأن البهائم ليس لها حياة أخرى تحاسب وتجازى فيها. الكثير من بني آدم ترك العبادة نهائيا وعاش في هذه الدنيا إباحيا ملحدا لا يعرف ربه ولا يؤمن بيوم الحساب. والبعض الآخر أتعب نفسه بعبادة تضره وما لا تنفعه، حيث عبد غير الله يدعو من دون الله ما لا يضره وما لا ينفعه ذلك هو الضلال البعيد. يدعو لمن ضره أقرب من نفعه لبئس المولى ولبئس العشير. عباد الله، تزودوا لآخرتكم بتقوى الله وطاعاته، صلوا وسلموا على الجوهر المكنون، وقد أمركم بذلك من أمره بين الكاف والنون، حيث قال: إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما.
اللهم أعز الإسلام والمسلمين وانصرهم على أعدائهم أعدائك وأعداء الدين. اللهم ارزقنا حبك وحب من يحبك واجعلنا من أوليائك وأحبابك وأهل طاعتك. ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون. تكبير الله أكبر. ما شاء الله تبارك الله. تماري عبد الرزاق موسى በዚህ መልኩ ኹጥባን አስደምጦናል። እንግዲህ ቢላል መድረሳ ተማሪዎቹን በዚህ መልኩ አሰልጥነዋል። ኡስታዞቹ በዚህ መልኩ ደክመዋል። ባረከላሁ ፊህም። በቀጣይ ኢንሻአላህ ቢላል መድረሳ ላለፉት 12 ዓመታት በየ2 ዓመቱ እያስመረቀ እነዚህ ተማሪዎች 6ኛ ዙር ተመራቂዎች ናቸው። ካሁን በፊት የተመረቁ ተማሪዎች የት ሄዱ፣ የት ደረሱ፣ ምን ላይ ናቸው የሚለውን ለማየት እንደው ከነባር ተማሪዎች የተወሰኑትን እንጋብዛለን። ቢላል መድረሳ መጀመሪያ ማስተማር ሲጀምር የተቀበላቸው ተማሪዎች 7 አካባቢ ነበሩ፣ 12 አካባቢ ነበሩ። ከዛ በኋላ ግን በየአመቱ እየጨመረ እየሰፋ ሄዶ በጣም በርካታ ተማሪዎችን አስመርቋል። እንግዲህ ዛሬ እነዚህ ለአብነት ያክል የዛሬውን ፕሮግራም ለመሳተፍ የመጡ ናቸው። የሁሉንም መልእክት መስማት ጊዜ አይኖረንም። ነገር ግን ኡስታዝ ነጂብ፣ ኡስታዝ አብዱል ቃድር እንዲሁም ኡስታዝ ሐሰን አሰፋ መልእክት ያስተላልፋሉ። መልእክታቸው አጭር ነው የሚሆነው ኢንሻአላህ። ስሜ ነጂብ አብዱራህማን እባላለሁ። ከዚሁ ከጉራጌ ዞን ከሙህርና አክሊል ወረዳ ከመቆርቆር ቀበሌ ነው የመጣሁት። ያው ሰዓታችን አጭር ከመሆኑ አንፃር ላወሳችሁ የምችለው ነገር በጣም አጭር ነገር ነውና ለዚህ መድረክ እንዲጋብዘኝ ያደረገኝ ነገር ወንድሞቼ፣ ይህ ከፊት ለፊታችን የምናያችሁ የሆናችሁ ወንድሞች፣ እኛ መጀመሪያ ዙር ላይ ስንገባ 12 አካባቢ ተማሪዎች ነበርን። ምናልባት አጠር ባለ መልኩ ለዚህ መድረክ የጋበዘኝ የሆነን አንድ ሐዲስን አስታውሳለሁ። ረዋ ኢብኑ ማጃህ وابن أبي عاصم وغيرهما من حديث أنس بن مالك خادم رسول الله صلى الله عليه وسلم قال إن من الناس مفاتح للخير ومغالق للشر وإن من الناس مفاتح للشر ومغالق للخير طوبى لمن جعل الله على يديه مفاتح للخير ومغالق للشر وويل لمن جعل الله مغالقا للخير ومفاتحا للشر يلالو الله ملكتنيا صلى الله عليه وسلم يحدث يتوسن ضعف من ربتهم ان حسن ان شيخ الباني رحمه الله تعالى حسن درجة يدرسوت حديث نو لزيه مدرسة لمن نساسات كجمرو اسكاهن يالله وندموج تلك بشرى يازا يهنا ملئكتن يزال مالتنو يحديث يا الله ملئكتن صلى الله عليه وسلم كسوج مكاكل لخير كفات يهنا ለሸር መንገድ የሚዘጋ የሆነ ሰው አላሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ከነዚህ ያደርገንና በሌላው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ ተቃራኒ የሆነም ሰው አለ አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ሸርን የሚከፍትና ኸይርን የሚዘጋ አላሉ የአላህ መልእክተኛ። ከእንደነዚህ አይነት ሰዎች አላህ ይጠብቀን። فطوبى قالوا يا الله ملكتنا صلى الله عليه وسلم طوبى أي شجرة من الجنة جنة وسط يالك هنا زافن على اللي قالوا يا الله ملكتنا صلى الله عليه وسلم من أين السوسبال لمن جعل الله مفاتحا للخير ومغالقا للشر على يديه بس سبب
የኸይር መክፈቻ የሆነና ሸር ቢድዓና ሽርክን እንዲንኮታኮት ያደረገ ኩፍርና ማዕሲያን እንዲንኮታኮት ያደረገ የሆነ አካል ጡባ አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። በሌላው ተቃራኒ ከዚህ በተቃራኒ ደግሞ ወወይሉን አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወዮለት የጀሃነም ዋዲን ፊል ጀሃነም ውስጥ ያለች ሸለቆ አለችለት ኸይርን ሚዘጋና ሸርን ሚከፍት ብለዋል። ስለዚህ ወደዚህ መድረክ የመጣንበት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰዎች ኸይርን የዋለላቸውን ሰዎች የማያመሰግን ሰው አላህን አያመሰግንም ስለተባላለን እና ይህ ያደረጋችሁት እንቅስቃሴ ፍሬ እያፈራ በተለያየ ቦታ ላይ ያው ኸይርን እየተስፋፋ ነው። እኛም በአካባቢያችን ላይ የተወሰነ እንቅስቃሴን አድርገን እስከ መርከዝ የሚመረቁ ሁለት ተማሪዎች አሉኝና ክቡሬም ላይ ሁለት ተማሪዎች ተመርቀዋል። አሁንም እስከ አዲስ አበባም የተወሰነ መድረሳ ላይ እየተንቀሳቀስን እየሰራን ያለን ሰዎች ነው። ለእናንተ ጡባ እላለሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እዚህ መድረሳ ተምረው ሄደው መርከዝ ከፍተው እነሱም አስመርቀዋል። አላሁ አክበር ተክቢር፣ አላሁ አክበር። بسم الله الرحمن الرحيم الحمد لله بنعمته تتم الصالحات وبتوفيقه تتحقق المقاصد والغايات وبفضله تتنزل الخيرات والبركات وأزكى صلوات الله وتسليماته على معلم الناس الخير وهدي البشرية إلى الرشد نبي الرحمة وإمام الهدى عليه أفضل الصلاة وأتم التسليم أما بعد السلام عليكم ورحمة الله وبركاته እንግዲህ የተሰጠኝ ሰዓት እጅግ በጣም አጭርና ያነሰ ስለሆነ እንጂ ምናልባትም በዚህ በቢላል መድረሳ እኛ ተምረን ከዛ በኋላ የደረስንበትን ደረጃ ብንነግራችሁ ምናልባትም በዚህ በቀጥታም ይሁን በተዘዋዋሪ ብዙ መስዋዕትነትን ከፍላችሁ ለኛን ለማብቃት ያደረሳችሁ ወንድሞች እጅግ በጣም ደስታ እንድትጨምሩና ከዚህ በኋላም በዚህ ኸይር ስራችሁ ላይ እንድትበራቱ ለመንገር ወድ ነበር። ነገር ግን ሰዓቱ በጣም አጭር ስለሆነ እኔ ስሜ አብዱልቃድር ሚፍታህ ከጉራጌ ዞን ከሙራክል ወረዳ ሴባ ቀበሌ ተወልጄ ሐዋርያት መርከዝ እዚህ ቢላል መርከዝ ተመርቄ ያለሁኝ ማለት ነው። ተመርቄም ምንም ሳልቀመጥ ጉቡሬ ያኔ ነሲሃ መርከዝ ገብቼ ከዛ በኋላ እዛ ላይ 3 አመት ቁጭ ብዬ ተመርቄ አሁን ላይ መጨረሻ ላይ ጉመር ወረዳ ላይ አልሂዳያ ኢስላሚክ ዩኒቨርሲቲ ላይ ሂፍዝ ማዕከልን ያስጠቀምኩኝ ይገኛለሁኝ ማለት ነው። ይሄንን በኔ ምክንያት ምናልባትም እኔ ምንም ደካማ በሆነም እንኳ እኔ ምንም እዚህ ገባ ማልባል ሰው ቢሆን እንኳ እኔ በጥቂቱም ቢሆን በማስጠቀም ምክንያት እጅግ በጣም ብዙ ደረጃቸውን ከፍ የሚሉላቸው ሰዎች አሉ። እነማን ከተባለ መጀመሪያ ላይ መሰረት የሆኑኝ የቁርአንን የማስተማር መሰረት የሆኑኝ መጀመሪያ መሰላል ድልድይ የሆነኝ መርከዝ ትልቁ እዚህ ነው ማለት ነው። ይህንን መርከዝ ደግሞ በጃዞ በቀጥታ በተዘዋዋሪ ተሳታፊ የሆኑ ሰዎችን አላሁ ሱብሓነሁ ወተዓላ አጅራቸውን ከፍ እንዲያደርግላቸው ጠይቀዋለሁ ማለት ነው። ነቢያችን አለይሂ ሰላቱ ወሰላም የሰው ልጅ በሞተ ጊዜ ስራ ይቋረጣል 3 ነገር ሲቀራሉ አለይሂ ሰላቱ ወሰላም። ከነዛ መካከል መልካም ልጅ ወልዶ ከሞተ በኋላ ዱዓ የሚያደርግለት፣ እውቀት ኑሮት እውቀቱን አስጠቀሞ ከዛ በኋላ ያስጠቀማቸው ሰዎች ባስጠቀሙ ቁጥር ደግሞ የስም አጅር ይጻፍለታል። ወይም ደግሞ ሰደቃ ሰጥቶ መስጂድ ለመገንባት ሊሆን ይችላል፣ ውሃ ማውጣት መቆፈር ሊሆን ይችላል። በተለያየ መልካም ስራ ላይ ተሰራጭቶ እየሰራ ሳለ ይህንን መልካም ስራ በቀጠለ ቁጥር ለሱም አላሁ ሱብሓነሁ ወተዓላ አጅሩን ይጻፍለታል ብለዋልና የኛንም እውቀት መሰረት የሆኑን ሰዎች እኛ አስተማርናቸው እኛ በመማራችን በመጠቀማችን አላሁ ሱብሓነሁ ወተዓላ አጅራቸውን ከፍ እንዲያደርግላቸው እንጠይቀዋለን። በመቀጠልን ከዚህም በኋላ ላሉት ኸይር ስራ ቅድም ወንድሜ በጠቀሰው ሐዲስ ላይ የኸይር በከፋች የሆናችሁ ወንድሞች እንድትበራቱና ከዚህ በፊትም የኸይር ከፋች ያልሆናችሁ ወንድሞችም ሁላችሁም በዚህ መርከዝ ላይ ተሳታፊ እንድትሆኑ በአላህ ስም እጠይቃችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተክቢር፣ አላሁ አክበር። ቢስሚላሂ ረሕማኒ ረሒም ኢነ አልሐምደሊላሂ ነሕመዱሁ ወነስተዒኑሁ ወነስተግፊሩሁ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ወሚን ሰይአቲ አዕማሊና ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ይጫዋቺ እንቄ ተጫዋተ ሙንታ ፈጀሙኝ አላሁ ስብሓነሁ ወተዓላ የኛ በዝመረር ሙራክሊል ወረዳ በነበር ነቧ ምናልባት ዛ አይነት ሰዎች በዚህ ሰፊተት ወቅምንታ ነው ወዘንጅ
ምናልባት የኛ ቀልብና በዝከት ቆምነን ተነዝነጀነት አንነበረ ምናልባት የኡስታዝና በእኛ ፈየቀጠሙ የለፈሙ ልፋት ከነም ባይቶ ባንከነ በዝከት ቆምነን ተባሁ ምፍተህ ንዝነጀነን አንነበርነ ግን አላህ Subhanahu Wa Ta'ala በዝመደር ዝያህ ዘንጋ ቀጠሙ ለፈሙን ታነ የኛ ከታቸኘሙም ግን እኛ ደግሞ ያሸኘሙን ኒዕማ እኛ የህነም ቾትነን ታነትና አስረክብናዮም ባስተምረሙን መደር በኡም ዘንጋት ይረፈሙነን የህነ ማጅር ከነም ንከስናዮም ወይ ነብዩ ሰለላሁ ዐለይሂ ወሰለም እንማህም ወሬ ወጀንኩም በወይም ይግዝ ወጃ ይሶክምትን ያቴጉክም ገ ታውም በእንታነ ይሰሙትን ያው ያም ኒዕማህነም ከነም አላህ Subhanahu Wa Ta'ala ይርቢናም ባውየም ንብረት ከነም ባውየም ገ ይኛ ዝዲና አስፋፋ ነው በዝገኝ የቸገረ ሰብ መስጂድ ተዘጋንታና ነው ጁማአት የሰውጂና ነው ደንጋይ አረም በመደር ንራበንታ ነቀበጠን በሙታነ ይኛ ቀጠም ለፈም የዝመደራ ሰለሙና ማነሽ መኛ አህመድ ሸምሱ ከማል የዘና በነር ቀበሌ የዚህ የሙራክሊ ወረዳ ተወላጅን አስተምሩን ወይ ደግሞ በዘና በነር አት መስጂድ ተበጥኩንታና ነው አልহামዱሊላህ ረብል ዓለሚን ምናልባት በወጣሁ በዚህ በ40 አመት ውስጥ የተለያየ አንም ተማሪ ባካቢኛ የኦራ ያስቀራ ጥረትን በናመና አልহামዱሊላህ ረብል ዓለሚን አሁንኛ በዝከት ሁጥባት ያራጀሙ የቸኛ ታነሁ መስጂድ ነሸኘው አልহামዱሊላህ ረብል ዓለሚን ምናልባት ትንማሁን በነን ደስታ የሰመው በዝከት ባንት ፈጠርነሽ እኛ አሁንኛ ተዛንቂ ቸኘው ትውልድ ምናልባት አቋዝ ኸይር ሜራ ያስቀጥየሙና ያነሰብ ቲሞተም ጊዜ ማን ይተረከብን ነው ወይ ሁለት ሶስት ሰብነንም በዝሰብ ዝሰብ ቲሞተምሽ ማን ያስተላልፍን ነው ወይ ቀጣዩ ትውልድ ማን ይቀበል ነው በጣም አሳሳቢ ውስጥ ነው ወብን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ይንም ሰብ ደረጃው ታአቱላለ ጭማዊም ታንቀ ዜጋን ወደንገኛው ትትፈካከረም ጊዜ ደንገኛሽ ወይኛ ቸሙነን ታነፈከሙን በሙም የነብዩ ሰለላሁ ዐለይሂ ወሰለም ነብያም ወሰሃባ ወብን ባጅር ቸሙነን ታነፈከሙን በዱንያ አንከነ በሀብት አንከነ ባጅርን ቸሙነን ይፈከሙን የበን ወብን ታንቀ ሚእንቲው የም ጊዜ ባነንም ዱንያህንም አላህ ባበንም ኒዕማህንም ያ አላህ Subhanahu Wa Ta'ala ዲን ይቅረሙ ሰደቃ ያጠም ይቅረሙ ተሰደቃ ደግሞ ትንም ሰደቃ ይርክዌ በዝመደር ዝ ተቋም ዝ በመሆራ አክሊል ወረዳ ምናልባት ኢስላም ሽታውታ ያነው መደር አሁንኛ ጋህም ሽታውታ ይሰማነ መደርን እንምና ያጥቀጥዮት ግዴታ ነነምነ ብንምና ባውነ ኢማን ተጠቀም ተጠየነበትን ተወጣየና ይፍታት ሀብታም በብሩታ ዕውቀት ያንን በዕውቀቱታ ያንን በንብረቱታ ብንገውታ ይተጋገዝን ታነዝ ተቋም ባተግሩታ አምነን ታነቀጣ የፈዘዘ ኢማን አሰላኔት ብንምፍናፈ ግዴታ ይሄነምና አበዛበከም ታውኝ ሰዓት አንፃር አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ጀዛኩሙላህ ኸይረን ካለው ሰዓት አንፃር አበዛውባችሁ የሚለው ብቻ ነው የገባኝ ተክቢር አላሁ አክበር እንግዲህ ነባር ተማሪዎች እዚህ ተምረው የተማሩትን ሌላ ቦታ ያስተማሩ የሚገኙበት ሁኔታ ነው ያለው ይህ ማለት የቢላል መድረሳ ፍሬዎች ኸይሩን እያስቀጠሉ ነው ማለት ነው ኢስላም እየተስፋፋ ነው ዳዕዋ እየተስፋፋ ነው ተውሂድ እየተስፋፋ ነው ማለት ነው አላህ Subhanahu Wa Ta'ala ለፋታቸው እንዲቀበላቸው ዱዓ አድርጉላቸው አላህ ዳዕዋቸው መቅቡል እንዲያደርግላቸው ዱዓ አድርጉላቸው ጀዛኩሙላህ ኸይረን እንግዲህ ወደ መጣችሁበት ሄዳላችሁ ሹክራን ጀዚላን أعوذ بالله من الشيطان الرجيم يسألك الناس عن الساعة قل إنما علمها عند الله وما يدريك لعل الساعة تكون قريبا إن الله لعن الكافرين وأعد لهم سعيرا خالدين فيها أبدا لا يجدون وليا ولا نصيرا يوم تقلب وجوههم في النار يقولون يا ليتنا أطعنا الله وأطعنا الرسولا وقالوا ربنا إنا أطعنا سادتنا وكبراءنا إنا أطعنا سادتنا وكبراءنا فأضلونا السبيلا ربنا آتهم ضعفين من العذاب والعنهم لعنا كبيرا
يا أيها الذين آمنوا لا تكونوا كالذين آذوا موسى فبرأه الله مما قالوا وكان عند الله وجيها يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما إنا عرضنا عمانة على السماوات والأرض والجبال فأبين أن يحملنها وأشفقن منها وحملها الإنسان إنه كان ظلوما جهولا ليعذب الله المنافقين والمنافقات والمشركات ويتوب الله على المؤمنين والمؤمنات وكان الله غفورا رحيما. تماري عبد الرشيد فارس جزاه الله خيرا إن شاء الله. تماري عبد الرشيد الزيو مدرك لي اندالله ليلا تماري يمتال تماري زيد وده مدرك يمتالنا قواعد الفقهيان أتر أدرقوا يقربوا لنا لعلامة الشيخ أبي عبد الله عبد الرحمن بن ناصر السعدي المتوفى عام 1376 للهجرة رحمه الله تعالى. بسم الله الرحمن الرحيم. الحمد لله العلي الأرفق وجامع الأشياء والمفرق ذي النعم الواسعة الوزيرة والحكم الباهرة الكثيرة ثم الصلاة مع سلام دائم على الرسول القرشي الخاتم وآله وصحبه الأبرار الحائز مراتب الفخار. اعلم هديت أن أفضل المنن علم يزيل الشك عنك والدرن ويكشف الحق لذي القلوب ويوصل العبد إلى المقلوب. فاحرص على فهمك للقواعد جامعة المسائل الشوارد لترتقي في العلم خير مرتقى وتقتفي سبل الذي قد وفق. وهذه قواعد نظمتها من كتب أهل العلم قد حصلتها. جزاهم المولى عظيم الأجر والعفو مع غفرانه والبر. نيتنا شرط لسائر العمل بها الصلاح والفساد للعمل. الدين مبني على المصالح في جلبها والدرء للقبائح. فإن تزاحم عدد المصالح يقدم الأعلى من المصالح وضده تزاحم المفاسد يرتكب الأدنى من المفاسد. قاعدة الشريعة التيسير في كل أمر نابه تعسير وليس واجب بلا اقتدار ولا محرم مع اضطرار وكل محظور مع الضرورة بقدر ما تحتاجه الضرورة. وترجع الأحكام لليقين فلا يزيل الشك لليقين. والأصل في عاداتنا الإباحة حتى يجي صارف الإباحة. وليس مشروعا من الأمور غير الذي في شرع لا مذكور. والأصل في مياه الطهارة والأرض والثياب والحجارة. والأصل في الأبضاع واللحوم والنفس والأموال للمعصوم تحريمها حتى يجي الحل فافهم هداك الله ما يمل. والأصل في عاداتنا الإباحة حتى يجي صارف الإباحة. وليس مشروعا من الأمور غير الذي في شرعنا مذكور. وسائر الأمور كالمقاصد واحكم بهذا الحكم بالزوائد.
والخطأ والإكراه والنسيان أسقطه معبودنا الرحمن لكن الإتلاف يثبت البدل وينتفي التأثيم عنه والزلل ومن سائر الأحكام في التبع يثبت لا إذا استغل فوقع والعرف معمول به إذا ورد حكم من الشرع الشريف لم يحدث معادل المحظور قبل آنه قد باء بالخسران مع حرمانه وإن أتى التحريم في نفس العمل أو شرطه فذو فساد وخلل ومسلف مؤذيه ليس يضمن بعد الدفاع بالتي هي أحسن وأل تفيد الكل في العموم في الجمع والإفراد كالعليم والنكرات في سياق النفي تعطي الأموم أو سياق النهي كذاك من وما تفيدان مع كل العموم يا أخي فاسمع ومثله المفرد إذ يضاف فافهم مجيد الرشد ما يضاف ولا يتم الحكم حتى تجتمع كل الشروط والموانع ترتفع ومن أتى بما عليه من عمل قد استحق ما له على العمل ويفعل البعض من المأمور إن شق فعل سائر المأمور وكل ما نشاء من مأذون فذاك أمر ليس بالمضمون وكل حكم دائر مع علته وهي التي قد أوجبت لشرعته وكل شرط لازم للعاقد في البيع والنكاح والمقاصد إلا شروطا حللت محرما أو عكسه فباطلات فاعلما تستعمل القرعة عند المبهم من الحقوق أو لدى التزاحم وإن تساوى العملان اجتمعا وفعل أحدهما فاستمعا وكل مشغول فلا يشغل مثاله المرهون والمسبل ومن يؤدي عن أخيه واجبا له الرجوع إن نوى يطالبا والوازع الطبع عن العصيان كالوازع الشرعي بلا نكران والحمد لله على التمام في البدء والختام والدوام ثم الصلاة والسلام الدائع على النبي وصحبه والتابعين. الله أكبر. تماري زيدنا تماري الترشدين كلبنا مسجنالا إن شاء الله ፕሮግራሞቻችን ወደ ማገባደጃው እየሄድን ነው ኢንሻአላህ አሁን አጭር ሪፖርት ከቢላል መድረሳ አስተባባሪዎች ይቀርብልናል መድረሳው ሂደቱ ምን ይመስላል እንቅስቃሴው ምን ይመስላል የሚለውን ወንድም ኸይሩና ወንድም አብዱል ጀሊል ወደ መድረክ ይመጣሉ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته يتكبروا በህጃ ጅራሉ የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ምክትል ፕሬዝዳንት የተከበሩ አባስ ያሲን የጉራጌ ዞን እስልምና ጉዳዮች ፕሬዝዳንት የተከበሩ ኡስታዝ ሙህዲን አህመድን የሞራክል ወረዳ እስልምና ጉዳዮች ሰብሳቢ ውድና የተከበራችሁ በተለያዩ ከተሞች ርቀቱን ሳይገድባችሁ ለፕሮግራማችን የተገኛችሁ መሻኢሆች ኡስታዞችና ወንድሞች የተከበራችሁ ዕለቱ ተመራቂና የተመራቂ ተማሪ ቤተሰቦች የተከበራችሁ የሐዋርያት ከተማና ከነዋሪዎች የተከበራችሁ የቢላል ሂፍዝ ማዕከል ኡስታዝና ካዲሞች የተከበራችሁ በየቀበሌው በተለያዩ አጎራባች ወረዳዎች ጥሪ የተደረገላችሁ እንግዶችና ክቡራትና ክቡራን እነሆ በዛሬው ዕለት በቢላል የቁርአን ሂፍዝ ማዕከል ለስድስተኛ ዙር ለተከታታይ 2 ዓመታት ትምህርታቸው ሲከታተሉ የነበሩ ተማሪዎች የምርቃት ፕሮግራም አላህ ስላደረሰን እንኳን ደስ አላችሁ እንኳን ደስ አለን እያልኩኝ የማዕከሉ አጠር ያለ ሪፖርት እንደሚከተለው ለማቅረብ እወዳለሁ። እንደሚታወቀው የሞራክል ወረዳ በሐዋርያት ከተማ ከ2005 ዓመተ ልደት ጀምሮ የቁርአን ሂፍዝ ማዕከል የተማሪዎች ማደሪያ ዞን ግንባታ የተጀመረ ሲሆን በሙስሊሙ ማህበረሰብ ትብብርና በአላህ እርዳታ በ2006 ዓመተ ልደት ግንባታውን አልቆ ለመጀመሪያ ዙር 12 ተማሪዎች ተቀብሎ ለመጀመሪያ ጊዜ በ2008 ዓመተ ልደት 7 ተማሪዎችን በቁርአን ሂፍዝና በመሰረታዊ የዲን እውቀት ማስመረቅ ችሏል። ከዚህ በፊት
ለአምስተኛ ዙር ተማሪዎችን ያስመረቁ ሲሆን እነዚህ የተመረቁ ተማሪዎች አብዛኛው ከዚህ በፊት የተመረቁ ተማሪዎች በወረዳ ውስጥ ከወረዳ ውጪ በተለያዩ መስጊዶች በየአካባቢዎቻቸውን ሰብስበው ቁርአን እያስቀሩና ሌሎችም የዲን ትምህርቶች በማህበረሰቡ ኃላፊነታቸውን እየተወጡ ይገኛሉ። በዘንድሮ ደረጃ የሚመረቁ ተማሪዎች ለስድስተኛ ዙር ሲሆን ከተመዘገቡ 60 ተማሪዎች ውስጥ 9 ተማሪዎች በተለያዩ ምክንያቶች ያቋረጡ ሲሆን ከነዚህ ምክንያቶች በዲሲፕሊን ምክንያት በዘንድሮ ደረጃ የተባረረ ተማሪ የለንም። 9 ተማሪዎች በራሳቸው ችግር የለቀቁ እንደሆኑ መያዝ ያስፈልጋል። 51 ተማሪዎች በዛሬው ዕለት ለምርቃት ደርሰዋል። ከ51 ተማሪዎች ውስጥ 42ቱ ተማሪዎች ሙሉ በሙሉ ቁርአን ያፈዙ ሲሆኑ ቀሪዎች 9 ተማሪዎች ከ15 እስከ 25 ጁዝ የጨረሱ ናቸው። እነዚህ ተማሪዎች በዚህ 2 ዓመት ውስጥ የቁርአን ሂፍዝ ባሻገር የተለያዩ ኪታቦች የቀሩ ሲሆን በዘንድሮ ደረጃ ለ7ኛ ዙር 7 ተማሪዎችን ለመቀበል ዝግጅት ያጠናቀቅን ሲሆን እነዚህ የምንቀበላቸው ተማሪዎች ከወረዳ ውስጥና ከወረዳ ውጪ ምዝገባ አድርገን ጨርሰናል። በመጨረሻም ያው ሪፖርቱ ከሰዓት አንጻር አጠር አድርገን ያቀረብን ሲሆን በመጨረሻም እነዚህ ተማሪዎችን በተቀመጠላቸው ጊዜ አሁን ላሉበት ደረጃ ለመድረስ በገንዘባችሁ በእውቀታችሁና በጉልበታችሁ ስትረዱን ለነበራችሁ ወንድሞቻችን ላደረጋችሁን ያልተቋረጠ ድጋፋችሁ አላህ ምንዳችሁን እንዲከፍላችሁና እኛም ላቅ ያለ ምስጋናችን እያቀረበን የልፋታችሁን ፍሬ በማየታችሁ አሁንም በድጋሚ እንኳን ደስ ያላችሁ እንኳን ደስ ያለን ለማለት እወዳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ከወንድሞቻችን እንኳን ደስ ያላችሁ ያልኩኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድም ኸይርና ወንድም አብዱልጀሊል ጀዛሁሙላሁ ኸይረን። ኢንሻአላህ በመቀጠል በመካከላችን የሚገኙት የኢብኑ መስዑድ ኢስላሚክ ሴንተር ዋና ስራ አስኪያጅና እንዲሁም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ኦዲትና ኢንስፔክሽን ሰብሳቢ የሆኑት ኡስታዝ ኢልያስ አወልን ወደ መድረክ ጋብዛለሁ። በመካከላችን የሚገኙት እንዲሁም የጉራጌ ዞን እስልምና ጉዳዮች ሰብሳቢ ኡስታዝ አባስ ያሲን በመካከላችን ይገኛሉ። እንኳን ደህና መጣችሁ ለማለት እንወዳለን። ኡስታዝ ፈለክ መሽኩር። ሰላም አለይኩም ወራህመቱላሂ ወበረካቱ። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው በመጀመሪያ ለዛሬ ቀን ለደረሳችሁ ተማሪዎች እንዲሁም ለወላጆቻቸውና ይህንን ልፋት ለማየት ላበቃቸው የትምህርት ቤቱ መምህራን ትምህርት ቤቱን ለሚያስተዳድሩ ሁሉ እንኳን አላህ ለዚህ ያበቃችሁ እንኳን ደስ አላችሁ ለማለት እወዳለሁ። ያው ከቁርአን የበለጠ የሚያስደስት የለም። ከቁርአን የበለጠ ትልቅ መልእክት ለእኛ የተወረደ ነገር የለም። አላህም ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ሁወ ኸይሩን ለሁም ሚማ የጅመዑን ይላል። ከሁሉ ነገር ልንደሰትበት የሚገባው ቁርአን ዲናችን እንደሆነ በዚህ ቁርአን አያት ይነግረናል። ስለዚህ እንኳን ደስ ያላችሁ። ይህንን እንኳን ለስድስተኛ ጊዜ ይቅርና ለመጀመሪያ ጊዜ ለመብቃት ብዙ ልፋት ነው የሚያስፈልገው፣ ብዙ ነገር ማለፍ ነው የሚፈልገው። እነዚህ ወንድሞች ግን ለ12 ዓመታት ጉዞ አድርገው በመቶ የሚቆጠሩ ሁፋዞችን ዲን ላይ ሊመሩ የሚችሉ ገና የሚያድጉ ጣሊበል ዒልሞችን ማፍራታቸው ሐቂቃ ትልቅ ድል ነው፣ ትልቅ ውለታ ነው። ለዚህ ክልልም ሆነ እንደ ሀገራችን ትልቅ ውለታ ስለሆነ አላህ በዚሁ ተውፊቃቸው አንድ አድርጓቸው ሁሌ የሚቀጥሉ ያድርጋቸው። አላህ ይቀበላቸው ነው የምንለው። ሐዋርያትም በኢብኑ መስዑድ ኢስላሚክ ሴንተር ስር ያለ አንድ ተቋም በመሆኑ ደስተኞች ነን። ኢንሻአላህ በአሁን ጊዜ በኢብኑ መስዑድ የሚገኘው ዳሩል ሐዲስ ማዕሀድ ዳሩል ሐዲስ ወደ ዩኒቨርሲቲና ወደ ኮሌጅ በቅርቡ ከዛም ወደ ዩኒቨርሲቲ ለማደግ አንዳንድ ዝግጅቶችን እየጨረሰ ሲሆን እንደዚህ በእኛ ስር ያሉትን ደግሞ ወደ ኮሌጅ ለማሳደግ አንዳንድ ጥረቶች እያደረግን አላህ በቅርቡ ተውፊቅ ይሰጠናል ብለን እናምናለን። ሁላችሁ ከዚህ ጎን እንድትቆሙና ይህንንም ተግባር እንድትደግፉ አደራ ላለው። ጀዛኩሙላህ ኸይር። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። በመጀመሪያ ዛሬ ቀን ተመራቂ ለሆኑ ተማሪዎች እንኳን ለዚህ ቀን
አደረሳችሁ እላለሁ። ለተማሪዎች የምናገረው ወይም የሚመክረው ነገር ቢኖር ያው አላህ ሱብሓነሁ ወተዓላ ቁርአንን ለመሐፈዝ ለዚህ ትልቅ እድል መታጨት በራሱ ትልቅ ፈድል ነው፣ ኒዕማ ነውና ከኒዕማዎቹ አንዱ የዚህ ኒዕማ ገጽታ ማንጸባረቅ ከነሱ ይጠበቃል። ያው ካሚል ቁርአን ቁርአንን ያሐፈዘ በቃሉ የሸመደደ ሰው ማለት ከአነሁ የነቢይነትን ደረጃ አግኝቷል። ኢላ አነሁ ላ ዩሓ ኢለይህ ወሕይ አይወርድለትም እንጂ ትከሻው ላይ የተሸከመው ኃላፊነትና ከባድ ነው እና ይህንን ኒዕማ አውቀው እንደ ተራ ሰው ሊሆኑ አይገባም። አብዱላህ ብን መስዑድ ያስተላለፉት መልእክት አለ። የንበጊ ሊሓሚል ቁርአን ቁርአንን የሐፈዘ ሰው ከሱ ይገባል አን ዩዕረፈ ቢለይሊህ ኢሊናሱ ናኢሙን ሰዎች በሚተኙበት ሰዓት በሌሊቱ ሊታወቅ ይገባል። ሌሊት ተነስቶ መስገድ ሙራጃዓ ማድረግ ይኖርበታል። ሰዎች ሲያላግጡ ሲያሾፉ ድምፃቸውን ከፍ አድርገው ሲያስታኩ እሱ በዝምታው በሰምቱ በአጠቃላይ በህይወት ዘይቤው ከሌሎች ከተራ ሰዎች ለየት ማለት ይኖርበታል የሚለውን ለማስተላለፍ እወዳለሁ። ሁለተኛው ደግሞ ለታዳሚ ነው። እንግዲህ ከአዲስ አበባም ከተለያዩ ቦታዎች የመጣችሁ እንግዶች ይህንን ያማረ ፕሮግራም አይታችኋል እና ከሚሰሩ መልካም ስራዎች መካከል ቁርአንን ማስፋፋት ነው። ይህ ቁርአን አላህ ሱብሓነሁ ወተዓላ ለእኛ ትልቅ የሆነ ሸረፍ ወኢነሁ ለዚክሩን ለከ ወሊቀውሚከ ወሰውፈ ቱስአሉን። ይህ ቁርአን ይላል አላህ ሱብሓነሁ ወተዓላ ለህዝቦችህ ትልቅ ሸረፍ ነው፣ ክብር ነው፣ መታወሻ ነውና ወሰውፈ ቱስአሉን እያንዳንዳችሁ በቁርአን ላይ ምን አይነት አሻራ አሳርፋችኋል ተብላችሁ የውመል ቂያማ ትጠየቃላችሁ። ስለዚህ ሁሉም በአቅሙ ያህል እዚህ መድረክ ላይ ወይም እዚህ መርከዝ ላይ ኢንሻአላህ የአቅሙን ተሳትፎ እንዲያደርግ ጥሪ ያቀርባለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ለዚህ እስከዛሬም ለለፋችሁ ከጎን ለሆናችሁ ቀዳሚው ሚና ለተጫወታችሁ ወንድሞችና ኡስታዞች በማስተማር ላይ ለተሳተፋችሁ ሁሉ አላህ ኸይር ጀዛ እንዲከፍላችሁ ነው የምጠይቀው። ብስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ያው መጀመሪያ ያው ተጠቅሷል። ከተለያየ ቦታ ሪያሽን አካባቢያችሁ የመጣችሁ ወንድሞች መንገዱ ሳይገድባችሁ ርቀቱ እንደውም ብዙ በማጥፋችሁ በመጣችሁ ከጀዛችሁ ምንታችሁ አላህ ከፍ ያድርግላችሁ። የነገ ቀን አላህ ያድርግላችሁ። እንግዲህ እንደዚህ እንዳማረብን ነገ አላህ እሱን ተጠራውት የሚሰራስር አላህ ያድርገን። ያው በዚህ ደረጃ የደረሰው በእናንተ ስብስብ ነው፣ የእናንተ ሞራል ነው፣ የእናንተ ድጋፍ ነው። እኛ ደላላዎች ነን፣ ያ ነገር አይደለንም። ያው የደለነው ኮሚሽን እንደዚህ ከአላህ እናገኛለን ኢንሻአላህ። ከዛ ውጪ የተለየ ነገር የምናደርገው ነገር የለም። እንደምታውቁንም በየቦታ እናስቸግራቸዋለን፣ በየቦታ እናስጨንቃቸዋለን። ስለዚህ ፍሬያችሁ ይሄ ይመስላል። የበለጠ እናስቀጥለው ነው፣ የበለጠ እናስፋው ነው። ከጎናችሁ ሆኑን ነው። ማንም አባት የለውም፣ አባቱ እናንተ ናችሁ። የዚህ መድረሳ ባለቤት እናንተ ሆናችሁ፣ ማንም አይደለም። ስለዚህ የእናንተ መድረሳ ይሄ ይመስላል። ይህ የምታዩት ነገር የበለጠ እናስቀጥል፣ የበለጠ ከፍ እናድርገው ነው የምንላችሁ። ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። አልሐምዱሊላህ ወደ እንግዲህ ለዚህ የተከበረ ቀን እንኳን አደረሳችሁ። ወንድሞቻችን ብዙ ነገር ተገልጸዋል። በግጥ የኢንፎርሜሽን ማነስ ነው እንጂ እኛ ብቻ አይደለም እዚህ ያለ ወንድሞች ከኛ በላይ የምትደፉ በፊት ለፊታችንም እዚህ ያልመጡ ወንድሞች አሉ። ጌታቸውን አላህ በጀነት ይካሳቸው። ከዚህ በላይ የሚያስደስት ነገር የለም። ያው ከተጀመረ 12 ዓመት አካባቢ ነው። አልሐምዱሊላህ ያው እንደታሰበው አልተሰራም። ብንተባበር ብንቀናጅ ብዙ ስራዎች መሰራት ይቻላል። ከቁርአን መርከዝ አልፎ እስከ ማዕድ እስከ ዩኒቨርሲቲ ኢንሻአላህ ማድረስ ይቻላል። አሁን ጊዜው አልመሸም። ከተባበርን አንድ ከሆን ትልቅ ደረጃ ለማድረስም ከዚህ በላይ መስራት ይቻላል። ብዙ ተማሪዎች ጥያቄ አቅርቧል። ለምሳሌ ማስታወቂያ በወጣበት እዚህ መርከዙ ባወጣበት በ3 ቀን ውስጥ 130 ምናምን ተማሪ ነው የተመዘገበው። ከዛ በኋላ እንዲቆም ተደርጓል። ለምን?
የሚማረው 50 ተማሪ ምናምን ሰዎች 60 ተማሪ ብቻ ስለሆነ ማለት ነው። አብዛኛው ተመልሷል። ግን እኛ አሁን ብንሰራ አቅም ቢኖረን ቦታው ቢገነባ ሁሉም ሰው በዚህ ለቁርአን ላለው ደረጃ አውቆ ወጪ እዚህ ላይ እንግዲህ ፈሰስ ሊያደርግ እንትን የቦታው ስፋት 100 150 200 ተማሪ የመቀበል እድል አለውና ኢንሻአላህ የታሰበን ነገሮች አሉ። ይገለጻል። ሁላችሁም አላህ ሱብሓነሁ ወተዓላ በሰጠን ኒዕማ ልናበረከት ይገባል። ምስጋና ነው ትልቁ አንድ ሰው ባለው ገንዘብ ማበረከት ነው። አላህ ምን እንዳለ ቀይመሉ አለ ዳውድ ሹክራ እናንተ የዳውድ ቤተሰቦች አላህ ምስጋና ስሩ ብሏል። ሁሉም ሰው እንግዲህ አቅም ያለው ሰው ገንዘቡን ሲያወጣ ነው ለአላህ ሹክር እያደረሰው። ስለዚህ ከጎናችን ሆኑ ኢንሻአላህ ከተባበርን ትልቅ ደረጃ ከዚህም ሌላ ለሞርና አክሊል ይሄ ብቻ አይደለም። ኢንሻአላህ 44 መድረሳ ያስፈልገዋል ኢንሻአላህ አይደለም እንዴ ኢንሻአላህ። ስለዚህ ወገራ ብዙ ቦታዎች አሉ እንደምታዩት መንገዱ ኮረኮንች ነው። ቅርብ ቦታም መድረሳም መክፈት ይቻላል ከተባበርን ኢንሻአላህ። ስለዚህ ይሄ ተምሳሌት ነው። ከዚህ በኋላ ደግሞ ኢንሻአላህ በየወረዳው ኢንሻአላህ ለመገንባት አላህ ይወፍቀን። ከዚህ በላይ አላበዛም። طيب ኢንሻአላህ ሽልማት ፕሮግራም የመጀመሪያውን የሚሰጡልን ኡስታዝ ኢልያስ አወል፣ ኡስታዝ ሰልሰቢልና ኡስታዝ ሱልጣን ኸድር ናቸው። ኢንሻአላህ ከአካባቢው ሰዎች ሐጅ አለሙ ዙበይር ወደ መድረክ። አላሁ አክበር። ሐጅ አለሙ ዙበይር፣ ሐጅ ሚፍታህ፣ ሐጅ ኢማም ሚፍታህ፣ ጋሽ ጅላሉ አስፋ፣ ይሃ አህመድ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ማሻአላህ ይሄ ዱንያው ነው ገና ያኺራው አለ። ወደ ተማሪዎች ሽልማት እንሄዳለን ኢንሻአላህ። ተማሪዎች በተለያየ ዘርፍ ይሸለማሉ። በመጀመሪያ ደረጃ የሚሸልመው በስነ ምግባር 3ኛ የወጣው በስነ ምግባር ሰዒድ አወል፣ ተማሪ ሰዒድ አወል፣ ተማሪ ካሊድ አብዶ 2ኛ። ሌላ በቁርአን ሂፍዝ ተጅዊድ በቁርአን 3ኛ የወጣው ዚዳን ዘይኑ። አላሁ አክበር። 3ኛ ዚዳን። አላሁ አክበር። ናም እሳቸው ይሸልማሉ። ካበረከቱት አስተዋጽኦ አንጻር የተሰጠ ሽልማት ነው። አላሁ አክበር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ ተክቢር። ምነው ቀዘቀዛችሁ? አላሁ አክበር። በቁርአን 1ኛ የወጣው ተማሪ ሰዒድ አወል። አላሁ አክበር። ተማሪዎቹ ኪታብ እየቀሩ ነበርና በኪታብ 3ኛ የወጣው ተማሪ አብዱረሺድ ፋሪስ። አላሁ አክበር፣ አላሁ አክበር። 2ኛ የወጣው ተማሪ ነስረዲን ሁሴን። አላሁ አክበር፣ ተክቢር፣ አላሁ አክበር። በኪታብ 1ኛ የወጣው ተማሪ አብዱራህማን ታጁ። አላሁ አክበር፣ ተክቢር፣ አላሁ አክበር። እንግዲህ ኡስታዞች እናመሰግናለን ሽልማቱን ስለሰጡልን። ኡስታዝ ኢልያስ አወልና ኡስታዝ ሰልሰቢል ሐጅ መካን። ولقد آتيناك 7 من المثاني